يعلم ما بين أيديهم አምናችኋት ጓደኛችሁን አንድ ክላስ ተከራይታችሁ አብራችሁ ኢጃዛ እየወጣችሁ የምትኖሩ ጓደኛችሁ እንግዲህ ኢትዮጵያ ስትገቡ ሲህር አስደርጌብሻለሁኝ እኔ ባንቺ ስለምቀና ብትላችሁ ምን ትላላችሁ? አሁን ያው ተረጋግጠን ባልሽ ነው እንዴ ባልሽ ነው እንዴ ተልቀቀኝ የምትይው አይደለም። እኔ ባሌ ጋር መሄድ እፈልጋለሁ። አንተ አይደለም ልቀቀኝ። አንተ ማን ወደዛ ሄድልኝ። الله هو الحي القيوم لا تأخذه سنة ولا نوم له ما في የሰው የተበላሽ ጓደኛ በቃ ብዙ ነገሮችን ብላታለች እሷንና ያው በጽሁፍ ነው የላከችላት። አውፉ በይኝ በጣም ይቅርታ ብላ ነው የጻፈችላት። እኔ አንቺ ላይ ሲህር አስደርጌብሻለሁ፣ በጣም ተጸጽቻለሁ ከልብሽ። ዘንድሮ በቃ ማንሰማው ጉድ የለም። የእውነት ነው የምላችሁ። እህታችን እንግዲህ በጓደኞቿ ምክንያት እንግዲህ ጓደኛዋ ሲህር አርጋባት ሚስቴ አበደች፣ ሚስቴን ጓደኛዋ በሽተኛ አረገችብኝ እያለ ነው ወንድማችን። የእውነት ይገርማል። እኔ ይሄን ማመን ነው የሚያቅተኝ። ማለት እኔ እንደዚህ በቃ ሰው ታሞ ራሱ ቪዲዮ ይቀርጻል። ቪዲዮ እየቀረጹ ምናምን በቃ ሶሻል ሚዲያ ላይ መልቀቅ። ሰው ታሞ አይተኛም እንዴ? እኔ እኮ ግራ ገባኝ። እውነት ነው የምላችሁ። ማመን ራሱ ነው ያቃተኝ። እኔ መታመሙ አሁን የእውነት ብትታመም እንደዚህ አድርገው ይለቃሉ ብዬ እንትን ስል በዛ ላይ ደግሞ እየማሉ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናል የቤተሰቦች እንዴት ናችሁ? ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ቪዲዮ ላይክ፣ ሼር አድርጉልኝ፣ አበረታቱኝ። ዛሬ የመጣሁበት በቪዲዮ ደግሞ ማለት ነው እንግዲህ እነዚህ ባልና ሚስቶች ሁለት ባልና ሚስቶች ጓደኞቻቸው ጋር የሆኑ ቪዲዮ ይሰራሉ። ሶሻል ሚዲያ ላይ ቪዲዮ ይለቃሉ። ግን የሚለቁት ቪዲዮ እኔ ምንም ሊገባኝ አይችልም። በፊት ጊዜ ያየሁት ባሏን ግዴታ ጓደኛዬን ካላገባህ ብላ በቃ ስታስገድድ ምናምን ነው ቪዲዮ የለቀቁት። ከዛ ደግሞ ምን እንደሚያስተምር ራሱ አላቅም ቪዲዮዋቸው። በቃ ዝም ብሎ አለ አይደል። ከዛ ቀጠላለና ደግሞ እሱ በቃ ላግባ መጀመሪያ አላገባም እሻለል ብሏት ነበር። ከዛ ደግሞ ሌላ ቪዲዮ ሲሰሩ ደግሞ እሱ እኔ ማግባት እፈልጋለሁ ባንቺ ላይ ምናምን እያለ ቪዲዮ ሰሩ። ከዛም በኋላ በቃ ሚስቱ ታመመች። ጓደኞቿ አሳበዷት። ይቅርታ ለቃሉ ሲህር አስደርገው አሳበዷት ሚስቴን ብሎ እንዲሁም ጓደኛዋ ይቅርታ ጓደኛዬ ሲህር ያደረኩብሽ በአንቺ ስለምቀና ነው፣ በሁሉ ነገር በቃ ስለምቀና ነው ምናምን ብላ ቴክስት እንዳረገችላት ለሚስቱ ይናገራል። የእውነት ግራ የገባው በቃ ምናቸውም ሊገባኝ የማይችል ባልና ሚስቶች ግን የእውነት በቃ ማለት ሲህር አስደርገውባት ታማ ለመሆኑ እንግዲህ በመሀል ላይ የማሉ ነው የሚናገሩት። በጣም ያሳዝናል። እንግዲህ እንደኛው በስደት ኖራ ይችታችን በሀገሯ ለመኖር ስትገባ ይሄ ካጋጠማት በጣም ያሳዝናል። ነገር ግን እኔ በጣም ግራ ሊገባኝ የቻለው እንዴት ነው ሰው ታሞ በዚህ ልክ በቃ ማለት ራሱን ስቶ በዚህ ልክ ታሞ እንዴት ነው ቪዲዮ እየቀረጹ በቃ የሆነ አለ አይደል ለማስተማሪያ ምናምን እያሉ ቪዲዮ የሚለቁት? ይሄ ምን ያስተምራል? ምን እንደሚያስተምሩ ራሱ አላውቅም። መጨረሻ ላይ በቃ ጓደኛ እንትን አትበሉ ምናምን አትመኑ፣ ሰውን አትመኑ። በጣም በቃ የገዛ የሚስቴ ጓደኛ ናት እንደዚህ ያደረገቻት ሚስቴን የሚል ሀሳብ ነው ያስተላለፈው። ግን እኔ ምኑም አልተመቸኝም። እውነት ለመናገር ምኑም አልተዋጠልኝም። የእውነት እንግዲህ ለመታመሟ ደግሞ በጣም እየማሉ ስለሆነ አላህ አፊዋን ይመልሰው። መቼም እኛ በሶሻል ሚዲያ የሚለቀቅ ነገር ምኑም እውነት ለመሆኑ ማረጋገጫ የለንም። በጣም እንትን የሚለው እውነት እያስመሰሉ ልክ በድራማ መልኩ ውሸትን እውነት እያደረጉ ስለሚለቁ በጣም ግራ የገባው ዘመን ነው እና የታመመ ሰው ራሱ እንዳናዝን አድርገውናል። ለታመመ ሰው ማለት ነው። እና ውዶችዬ እህታችን እንግዲህ እንደኛው በመዳን ቤት ስትሰራ ኖራ አገሯ ገብታ እየኖረች ነበር። ይሄ ካጋጠማት እጅግ በጣም ያሳዝናል። ለማንኛውም እስኪ እናንተ ምን ትላላችሁ? ኮመንት ላይ አስተያየታችሁን ጻፉልኝ። እሱ ያለንን ቪዲዮውን ላስገባላችሁ፣ አብረን እንስማው። ሰው ይቅርባችሁ። የሰው የተበላሽ ጓደኛ በቃ ብዙ ነገሮችን ብላታለች እሷንና ያው በጽሁፍ ነው የላከችላት። አውፉ በይኝ በጣም ይቅርታ ብላ ነው የጻፈችላት። እኔ አንቺ ላይ ሲህር አስደርጌብሻለሁ፣ በጣም ተጸጽቻለሁ ከልብሽ አውፉ በይኝ። በአንቺ ስኬት በጣም እቀናለሁኝ። ምንም አይነት ነገር እንዲሳካልሽ አልፈልግም። በቃ ኢቭን መስተዋት ፊት ራሱ ቆመሽ ራስሽን ስትመለከች አንድ ክላስ ነበሯ የቤት ውስጥ የሚኖሩት አረብ ሀገር ማለት ነው። እሷ በነበረችበት ሰዓት
እና ያኔ መስታወት ፊት ራሱ ስትቆሚ ጸጉርሽን ስታይ በጣም ቀና ነበረ። በቃ አንቺ ባለሽ ነገር በሙሉ ቀናብሻለሁ እያለች እንግዲህ ትናገራለች። ኢቭን ወንዶች ሳይቀሩ ወደ እኔ ሳይሆን ወደ አንቺ ነው የሚመጡት። ኒቃቢስት ብትሆኝም ብዙ ወንድ የሚፈልገው አንቺ ነው። በዚህ ሁሉ ቀና ነበረ እና ያው በእነዚህ የተነሳም በቃ ያንቺን ትዳር ማበላሸት ፈልጌ ነው ህልሜ የነበረ። ያን ለማድረግ ነው የተሞከርኩት። በነገራችን ላይ በውስጥ ባሏንም ማለትም እኔን ማለት ነው በእሷ በራሷ ስልክ እዛ ሆና ቴክስት ስታደርግብኝ ነበረ። እኔ ግን ያ ሁላ ነገር እኔ ምንም አይነት ሴራ አልመሰለኝም። ግን ሁለታችንን ለማለያየት የሚደረግ ሴራ ነበር። እኔ ጓደኛዋ ነኝ፣ እሷ አንተ የምትልን አትሰማህም፣ እንድትታዘዝ አድርጋት፣ እኔ ደግሞ እንደነገርኩ እንዳትነግራት እያለች ነበር ቴክስት አድርጋልኝ። ቶሎ ብላ ቴክስቱ እንደልታ ስልኳን ትመልስላታለች። እኔ ደግሞ ያው ጓደኛዋ ለእሷ መልካም ከማሰብ አንጻር ነው ብዬ ለእሷ አልናገርም ነበረና ብዙ ነገር ትል ነበረ። ግን በዚህ ደረጃ ላይ አሁን ይህንን ሴራ ላከችልኝ ብላ እንግዲህ ውዶቼ አብረው በነበሩ ሰዓት አረብ ሀገር ላይ አንድ ክላስ ተከራይተው ነበር የሚኖሩት ኢጃዛ ቤት። በዛን ጊዜ እንግዲህ በአንቺ በጣም ስለምቀናብሽ ሲህር አስደርጌብሻለሁ ብላ ጓደኛዋ የገዛ ጓደኛዋ በቴክስት አፉ በይ ብላ ጽፋላታለች ነው የሚለው። እኔ ይሄንን እንጃ እኔ ማለት እንደዚህ አይነት ጓደኛ አይቼም ሰምቼም ስለማላቅ ማመን ራሱ ይከብደኛል። እንደዚህ አይነት ጓደኛ አለ ግን እናንተ እኔ ማለት በቃ በህይወቴ አይቼ አላቅም። ለማንኛውም በጣም ያሳዝናል። የእውነት ነው የምላችሁ እጅግ በጣም ያሳዝናል። በዚህ ልክ ሰው ክፋት በጣም የሚገርም ነው የሰው ልጅ ክፋቱ። በእውነት ነው የምላችሁ። በተለይ በዚህ ዘመን ሰው እንዴት ሰው ሲለወጥ እንዴት ይቀናል? ሰው እንዴት በሰው ስኬታማ ሲሆን በሰው ይቀናል? እንዴ ምን ጉድ ነው? ወላሂ ነው የምላቸው። እኔ በጣም ነው የሚገርሙኝ እንደዚህ አይነት ሰዎች በህይወታቸው ምንም ደስተኛ ያልሆኑ ናቸው እንደዛ የሚያደርጉት ማለት ነው። እና ግን እኔ በቃ በህይወቴ አጋጥሞኝ ስለማያውቅ የእውነት በቃ በጣም ነው ያዘንኩላት። እንደዚህ አይነት ጓደኛ ከሆነ አብሯት የኖረው በጣም ከባድ ነው። ለማንኛውም ውዶችዬ እናንተ አጋጥሟችሁ ያውቃሉ? ኮመንት ላይ ጻፉልኝ። በዛ ላይ ደግሞ ቪዲዮዋቸው ላይ ማለት ነው እኔ እውነት ይመስላችኋል ወይስ ዝም ብለው ተምሲል ምንድነው እያስመሰሉ ነው ማለት ለማስተማር ፈልገው ነው ህዝቡን? ይሄ ግን ምንም የሚያስተምር ነገር ስለሌለው ሰው ታሞ ቪዲዮ እየቀረጸ ማለት ታሞ የእውነት ታሞ ከሆነ ቪዲዮ እየቀረጸ ሶሻል ሚዲያ ላይ መልቀቅ ይሄ አግባብ ነው? ወላሂ እኔ በዚህ ዘመን ወላሂ ምንም ሊገባኝ አይችልም። እኔ ወይ በቃ የድሮ ሰው ሆኜ ነው ወይ የሆነ በቃ ልም ያልኩ ገገማ ስለሆንኩ ይሆን አልገባኝም። ሰው ሁላ በቃ ነውር የሚባል ነገር ትቷል፣ በቃ ረስቶታል። እኔ በፊት በቃ ስናድግ ይሄ ነውር ነው፣ ይሄ በቃ ነው፣ በቃ ባህላችን አይደለም፣ ይሄ በሰውም ይሁን በፈጣሪም ዘንድ ተወዳጅ አይደለም እየተባለ ነው ያደግነው። አሁን ላይ እንደው ሰው ትልቁም ትንሹም ነውር የሚባል ነገር በቃ የለም፣ ትቷል፣ ረስቶታል። በቃ የለም፣ ምንም የለም፣ ለቋል፣ ህዝቤ ለቋል። እና እጅግ በጣም ያሳፍራል ወላሂ። ለማንኛውም ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳት